ምን ታረጊ ነው? ምን ፈልገሽ ነው? ተረጋጊ፣ አትፍሪ እሺ። ምን ፈልገሽ ነው? ኤፍራታ፣ እኔ አንቺ ጠላት አይደለሁም። አንቺ መቼም ቢሆን ልጎዳሽ አልችልም። እሺ እባክሽ ዋን በሩን ክፈችው። እኔ በጣም ችግር አለብኝ። አንቺ ደግሞ ተጨማሪ ችግር አትሆኝብኝ። ቆይ ያፌት ምን ብሎ ነው ያስፈራራሽ? ማለት አንቺ እንዴት ልታውቂ ቻልሽ? አንቺ ያፌት ሰው ነሽ አይደል? ኤፍራታ እባክሽን ድምፅሽን ቀንሽ። እኔ እዚህ የገባሁት ተደብቄ ነው። ገነት ቤዛን ያገኘ ሰው በሙሉ አንቺ እንዲያገኝ አትፈልግም። አሁን ካየችን ጎትታ ነው የምታስወጣኝ። ንገሪኝ፣ ከኔ ምንድን ነው የምትፈልጊው? አንቺን መርዳት ብቻ ነው የምፈልገው። ኤፉ ያፌት ቤዛን ሊያስፈታት እያሰበ ነው። ይህ ደግሞ ለአንቺ ተጨማሪ ራስ ምታት ነው። ቤዛ ልትፈታ ነው? ቆይ አንቺ ማነሽ? ስለ ያፌት እንዴት ልታውቂ ቻልሽ? ቤዛ ነግራሽ ነው? ደግሞ ቤዛ ሙሉ ታሪኩን አታውቅም። እንዳየሁት ከሆነ ደግሞ ከቤዛ በላይ ስለ ያፌት አንቺ በጣም ብዙ ነገር ታውቂያለሽ። ኤፉ አሁን እሱን ታዩና ያፌት በምን እንዳስፈራራሽ ንገሪኝ። እርግጠኛ ነኝ ከማስፈራሪያው አንዱ ለማንም እንዳትናገሪ ነው። ጎበዝ ወሬ አወጣጭ ነሽ፣ ግን እሱ መቼም አይሳካልሽ። ለዛ ለቃሽ ደግሞ ለማንም ምንም አልተናገርኩም በይ። እኔ ያፌት ሰው አይደለሁም፣ በተቃራኒው ፖሊስ ነኝ። እሺ ምን? ዛሬ ሐረግ ድራማ የምር ገርሞኛል። ሔዋንን አልጠበቅኳትም። ፖሊስ ትሆናለች ብዬ መቼም አስቤ የማላቀው ነገር ነው። ሔዋን ፖሊስ ናት ብዬ አስቤ የማላቅም፣ ግን ፖሊስ ሆና ተገኘች። እኔ በጣም ነው የተገረምኩት በዚህ ነገር፣ ከምር ገርሞኛል። መጨረሻ ላይ እኮ ኤፍራታ ክፍል ውስጥ ተደብቃ ገብታ ኤፍራታን ስትጠይቃት ነበር። ያፌት ምን ብሎ ነው ያስፈራራሽ ብላ ስትጠይቃት ነበርና ኤፍራታም ተገርማ አንቺም የያፌት ሰው ነሽ ምናምን ብላ በቃ የሌለ ስጮባት ነበር። ነገር ግን ፖሊስ ነኝ አለቻት። ገርሞኛል። ፖሊስ መሆኗን ማወቋ የሚደነቅ ነው። ደስ ይላል። አሁን ኤፍራታ ትነግራታለች ብዬ አስባለሁ። ምክንያቱም አውቃለች ያፌት ምን ብሎ ነው ያስፈራራሽ። የመጀመሪያው ማስፈራሪያ ለማንም እንዳትናገሪ ነው ብላ ስትነግራት ነበር እና አውቃለች። ያው ኤፉን አሁን ትረዳለች ብዬ አስባለሁ። ኤፉን ልትረዳት ልታግዛት ትችላለች ብዬ ነው የማስበው። ሌላኛው ጉዳይ ደግሞ ያፌት ነው። ያፌት ኧረ የሚገርም ሰው ነው። ይለያል ስላችሁ ከምር ነው። ናታን ሲፈዝ እሱ በቃ ጢባጢቢ እየተጫወተበት ነው። ቤዛን ሊያስፈታት ነው። ያው በሁለት ቀን ውስጥ አስፈታሻለሁ፣ ግን የማስፈታሽ ከዚህ ቦታ የማስለቀቅሽ በሰርጌ ላይ ፂንና ናታንን ይዘሽ ስትመጪ ነው ብሏቸዋል። ከዛም በኋላ ቤዛ አትችልም፣ ይህንን ነገር ማድረግ አትችልም፣ አንተ ኤፍራታን ልታገባ አትችልም፣ ምክንያቱም ናታንና ኤፍራታን ማለያየት አትችልም፣ እኔ ራሱ ሞክሬ አቅቶኛል፣ ስንት ደክሜ አቅቶኛል ብትለውም እንደ እኔ እኮ ያፌት ነኝ ሲላት ነበር። ያው ሲንጠባረርባት ነበር። ከዛም በኋላ በቃ አሳምኗታል። ያው ሊያስፈታት ነው። ከዛም በኋላ ናታንና ፂን በሰርጌ ዕለት ይዘሽ ትመጫለሽ ብሏታል። ያው ከእሷ ጋር በዚህ ጉዳይ ተስማምቷል በሚገርም ሁኔታ እና ሊያስፈታት ነው። ይሄ ተመችቶኛል። ብቻ የሰርጋቸውን ቀን እየጠበቅኩ ነው። በጣም እየጠበቅኩ ነው። ሌላኛው ነገር ደግሞ ፂ ናት። ፂ በሚገርም ሁኔታ በጣም ተቀያይራለች። ያው ያፌት ከነገራት ነገር የተነሳ ኤፍራታ ላይ በጣም ብድ ብላለች፣ ተለዋውጣባታለች። በቃ የሌለ መልኳን ቀያይራባታለች። ከብዷል፣ በጣም ከብዷል። ከምር ከሚባለው በላይ ከብዷል። ኤፍራታ ላይ በቃ ፊቷን አዞራለች። በአንቺ ምክንያት ነው ንብረት ያጣ ነው፣ ገንዘብ ያጣ ነው፣ ወንድሜ እንደዚህ ሆኖ በአንቺ ምክንያት ነው የሌለ በቃ ብድን ያለችባት። ግን ያው ምንም ማድረግ አይቻልም፣ አናቷ ስለተመታ ነው። ወደኋላ ማስታወስ ስለምችል ነው። በቃ አንድ ነገር ከያዘች ታፈነድዋለች፣ እንደ ቦምብ ማለት ነው። ቡም ነው የምታረገው በቃ የሌለ እና ባለፈው ራሱ ያው እናትሽ ገኒ ናት ሰራተኛ ስለሆነች ነው እንደዚህ የምታያት ምናምን ስትላት ነበር እና ቦምብ ሆናለች። በቃ እየሄደች ታፈነደዋለች። ብቻ ከባድ ነው እሷን መቆጣጠር በአሁኑ ጊዜ። ፂን ከባድ ነው ፂን መቆጣጠር። ብቻ ከእሷ ሚስጥር መደበቅ ነው የሚሻለው በአሁኑ ጊዜ ማለት ነው። ሚስጥር መደበቅ የተሻለ ነው የሚሆነው። ያው ቤዛን ጠይቋታል። ሔዋንና
አንድ ላይ ሄደው ቤዛን ሲጠይቋት ነበር። ያው ከእሷ ጋርም ሲያወሩ ነበር። ብቻ አሁን ተጠባቂ የሆነው ነገር የያፌትና የኤፍራታ ሰርግ ነው። እስቲ ሀሳባችሁን ስጡኝ። ያፌት ኤፍራታን ያገባታል? የምር ያገባታል ወይስ አያገባትም? ወይስ ሔዋን ኤፍራታን ፈጥና ትረዳታለች፣ ከዛን ካለችበት ሁኔታ ኤፍራታን ታወጣለች? እስቲ ሀሳባችሁን ስጡኝ። ምን ሊፈጠር ይችላል? በቀጣይ ክፍል ላይ ምን ሊፈጠር ይችላል? ምን ሊሆኑ ይችላሉ? ሀሳብ አስተያየቶቻችሁን ስጡኝ። ታዲያ ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ።